ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም ከቻፕ ስቶሪ ጋር ተመልሰን መጥተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። አዳዲሶችም ሰብስክራይብ አድርጉ፣ ነባሮችም ቼክ አድርጉ። ቪዲዮንም ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃችኋለን። ሰላም ነው ቻፕ? አለን እግዚአብሔር ይመስገን። ሰላም ነው። እንዴት ነው? አለን ሁሉ ሰላም እግዚአብሔር ይመስገን። እንዴት ነው እናንተ ጋር? አለን እግዚአብሔር ይመስገን አሪፍ ነው ያለው። እንግዲህ አሁን ትንሽ ባለፈው ሳምንት ስንት ቪዲዮ ለቀቅን? ሁለት ለቀቅን እንዴ? ሁለት ነው እርግጠኛ አይደለሁ። እሺ በ10 ቀን ሁለት እንበለው እሺ ይመስለኛል። አይ አሪፍ ነው። አለመጥፋትም አንዴም ብቅ ማለት ጥሩ ነው። ሰሞኑን እስቲ እንደው እንደ መግቢያ እንትን የመልእክተኛውና የባላደራውን ጉዳይ ምናምን አይተሃል? አይቻለሁ። ይኋላ ምን ፊል አረክ? የሱ ጥያቄ የብዙ ሰው ጥያቄ ፊታችሁ ብታሳዩ ሰው ማጭበረበርም የሚል ነበር። ለእንደዚህ አይነት መጭበርበሮች ይቀንሳል። አዎ ደግሞ ለፊታቸው ከታየ ደግሞ ብዙ ሰው ያስቸግራቸዋል የሚል ወገን አለ። እኔ እንኳን እሱን አልቀበልም። ለምን ብዙ እርዳታ የሚሰሩ ሰዎች ፊታቸው እየተሳየ ይሰራሉ። አይ አልሁ ውዳሴ ከንቱም እንዳይሆንብን ነው አሉ። የራሳችንን ገንዘብ ስለማንሰጥ ሰው የሚያየው የኛን ፊት ነው ስንሰጥ፣ ስለዚህ እኛን ያመሰግነናል። ያ ደግሞ ውዳሴ ከንቱ ይሆንብናል። እንደዛም እንዲሆን አንፈልግም ብለዋል አሉ እኮ። ያው ግን ደግሞ በሌላ ወገን ደግሞ የሚለው ሰው አለ፣ የችግረኛውን ፊት አሳይተ ያንተን ፊት ከቨር ማድረግ ደግሞ የሚል አለ። ልክ ነው ይሄም። እንደገና ደግሞ እሱም እዛ ላይ ምን ብሏል? የእነሱን ፊት እያሳየው ስለሆነ የምቀርጸው በእነሱ ፊት ደርቤ እኔን ፊት አሳይቼ እኔን ራሴን ፌመስ ማድረግ ስለማልፈልግ ነው። ሊያስኬድም ይችላል። ሰው የተለያየ ምክንያት አለው። የተለያየ ምክንያት አመለካከትም ይኖረዋል። ግን በዚህኛው ኮንቴክስት ካየነው ሰው ስለሚያስቸግራቸው ነው ምናምን የሚለው እንኳን ለእኔ ነው ማለት ለግል የሚሰራ አይመስለኝም። ለምን ብዙ የእርዳታ ከሰው ሰብስበው ገንዘብ ወደ እርዳታ የሚያደርሱ ሰዎች ብዙ ሰዎች ፊታቸው ይታያል። አይ ዋናው አንተ መርዳት ፈልግ እንጂ ምንም ችግር የለውም። ሰው ኖረ አልኖረ መርዳት ከፈለክ ትረዳለህ ሰው። አዎ ገባ። አዎ ያው በዚህ ምክንያትም አቆማለሁ ብሏል መሰለኝ ባላደረው። ግን ደግሞ የነፍስ ጥሪ ከሆነ ደግሞ በዚህች በትምል ቀላል ነው ነገሩ ማለት ሳይሆን እንዲህ ጓገጭን ስለሚኖር እንደዚህ አይነት ሰዓት የተነሳበትንም አላማ መተው ለእኔ እንትን አይደለም። ኤኒዌይ እኔ በራሴ መድረኮች ብዙ ጊዜ ስላልኩት እንደ አንተን ሀሳብ ማወቅ ፈልጌ ነው የጠየኩት። አዎ ግን የሱማ ቢቀጥሉ ጥሩ ነው ማለት ያው ጥሩ ስራ ነው። እንደዚህ በጎ አድራጎት አንዳንድ ሰው አለ። አሁን ለምሳሌ አንዳንድ ሰው ቤተሰብ ያለ ሰው ኢትዮጵያ ለቤተሰብ ልኮ ሰው ማገዝ ይችላል፣ ለከሌ አድርሱልኝ ብሎ። አንዳንድ ሰው ደግሞ ቤተሰብ የሌለው ሰው በእንደነዚህ አይነት ሰዎች ነው ሰብስበው በሚሰጡ ሰዎች ነው የሚያደርገው። ገባ። ትክክለኛ ሰዎቹን እነዛን ማግኘት ካልቻለ ወይ ቤተሰብ ከሌለው በየት በኩል ይልካል? አስቸጋሪ ነው። እና ለእንደዚህ አይነት ሰዎች ለዚህ መልሳላ አሁን ላነሳውም ጥያቄ ምንድነው ደግሞ ተቋማት አሉ፣ ባንክ አካውንት ምናምን ያላቸው የእርዳታ ደግሞ ተቋማት አሉ። ለምሳሌ መቄዶኒያ ምናምን እንደዛ ማድረግ የማይችል ሰው ቀጥታ በነዛ ባንክ መላክ ይችላል። ይችላል። መርዳት ከፈለክ ምንም የሚያገድህ እንትን የለም። ወኪልም እንትን አትልም። አዎ ግን የነ ባላደራው ትንሽ የነ መልእክተኛው ትንሽ ለየት ያለው ነገር ምንድነው? ተቸግረው ከቤታቸው ከመንደራቸው በጥቆማ ምናምን ያገኟቸው መውጣት ያልቻሉ ግን ቤት ውስጥ በችግር ብዙ ነገር ይዟቸው የሰው ፊት ፈርተው ምናምን ደግሞ አሉ አይደለ? እነዛን ማግኘቱ ላይ ትንሽ እድል ይከፍቱ ነበረ ለማለት ፈልጌ ነው። ኤኒዌይ እና አሁን ስራ ማለት ነው ሁሉ ኖ አይ ባላደራው አቆማለሁ ከዚህ ላይ ያለውን ሰጥቼ ከዚህ በኋላ አቆማለሁ ይላል። ያው ተነታነው ብዙ ነው። ያው ሰው ብዙ ይላል። አቆማለሁ ያለበት ምክንያት አሁን ምርመራ ሊጀመርበት ሲል ምናምን ነው አጭበርብሯል የሚል አለ። ገባ? የሰው መልከታ ነው። አይ ምርመራም ቢጀመር ምንም እስካላረጉ ምንም እንትን አይኖርም። አይ በምንም ምርመራ መለስ ከዛሬ ላረጉት ነገር ምን አይነት ምርመራ ይኖራል? ምን በደረሰኝ ፈቃደኝነት የምታረገውን ነገር ተቋም ስላልሆንክ እንዴት ነው የምትመረመረው? አይሆንም። ኦዲት ልትደረግ ነው ምን ልትደረግ ነው? አንዳንዶችም ደግሞ የሚያነሱት ሀሳቦች አንዳንዴ ይገርሙኛል። አንዳንዱ ደግሞ በቃ ባላደራው አቆማለሁ ሲል በቃ ድሃ ተበተነ ምናምን ይልሃል። እንደዛ ደግሞ ይህን እኔ አክሴፕት አላረግም። ለምን እግዚአብሔር የራሱ ደግሞ ሰዎች አሉት፣ የራሱ ምክንያት አለው። አንድ ሰው ስላቆመ የሚጎዱ ሰዎች ይኖራሉ፣ አይኖሩም እኮ አይደለም። ግን ያን ያህል በሚባለው ልክ ላይሆን ይችላል።
ሌሎች ሰዎችም ይመጣሉ ደግሞ። አዎ እሱም ሊመለስ ይችላል። ለጊዜው ስሜታዊ ሆኖም ሊሆን ይችላል። ያ በቅብብሎች እኮ ነው አንዱን እያየ አንዱን እያየ እኮ ነው እንደዛ የሚያደርገው። አሁን ለምሳሌ እሱም ከሱ ነው ዘኪ የጎዳናው ሻወርን አይቶ ነው የጀመረው። ባላደራው ራሱ መልእክተኛውን አይቶ ነው እኮ የጀመረው። በቃ አንዱን እያየ ነው ገባ እንደሚከታተለው እና ያው እየበዛ ነው እንጂ የሚሄደው እያነሰ የሚሄድ አይመስለኝም። እኔ እግዚአብሔር ይርዳን። እንለፍ ወደ ታሪኮቻችን። ያልተነገረ እንጂ ያልተደረገ ነገር የለም። አዎ ወደ እሱ እንመለስ። ወደ ስራ ዘርፋችን ወደሚያዋጣን። ይሄኛውም ተያያዥ ነው። እኚህ ሰውዬ ላይ ራሱ ተነግሮ ስለሆነ እንጂ የተደረገባቸው ነገር እኮ ከባድ ነው። ይሄ የነባላደራው ኬዝ ራሱ ሰውየውን የሰሯቸው ሸዋሸዋ ራሱ አንድ ታሪክ ነው ራሱ። እሺ መጀመሪያ ወደ ቻይና ነው የምንሄደው። እሺ ቀጥታ ከቻይና ነው የምንጀምረው ዛሬ። መቼ ያልሄድንበት ቀን አለ ብለህ ነው? እሺ ቻይና ውስጥ አንድ ትምህርት ቤት የሆነ ቀን አስተማሪዋ አልነበረችም፣ መደበኛ አስተማሪ እና ያንን የክፍለ ጊዜ ለመሸፈን ምን ያደርጋሉ? ትምህርት ቤቱ ልጆቹን ፊልም ይጋብዛቸዋል ማለት ነው። እሺ የጋበዛቸው ፊልም ደግሞ ካርቶን ፊልም ወይ የህፃናት ምናምን አይደለም፣ እልም ያለ የሆረር ፊልም ነበር ያሳያቸው። እና በወቅቱ አንዳንድ ወላጆችም ነበሩ። በእርግጥ ያኛውን ፊልም እያዩ በነበረበት ወቅት ማለት ነው። ሆረር ፊልም ከፍቶላቸው ወደ ቤት ይሄዳሉ ማለት ነው። አይተው ከጨረሱ በኋላ አንደኛዋ ልጅ ቤት ከገባች በኋላ ወይ አይምሮዋ በዛው ተቃውሶ ይቀራል ማለት ነው። ሆረሩን ባየችበት ብቻዋን ማውራት ትጀምራለች፣ ትዘባርቃለች ከሪያሊቲ ጋር በቃ በዛው በሆረሩ ፊልሙ ምክንያት አይምሮዋ ተዛብቶ ይቀራል ማለት ነው። እሺ ወላጆች ይደነግጣሉ። በቃ ዝም ብላ ነው የምትቀባጥረው ምናምን ትዘባርቃለች። ወዲያው ይዘው ወደ ሆስፒታል ይወስዷታል። ሆስፒታል ሲወስዷት ሐኪሞች መርምረው የሆነ ሳይኮቲክ ዲስኦርደር እንዳለባት ይነግሯቸዋል። በቃ አይምሮዋ እንደተዛባ ማለት ነው። ተዛባ ያ እና ደግሞ በቤተሰቧ ታሪክ ውስጥ እንደዚህ አይነት ህመም አልነበረም። በእናትም በኩል በአባትም በኩል ድንገት ነው ይመጣ። በኋላ እነዚህ ወላጆች ሲሰሙ የዛን ቀን ትምህርት ቤት ውስጥ ሆረር ፊልም ተከፍቶ እንደነበረ ይደርሱበታል። ከሌሎች ወላጆች ተማሪዎች ይነግራቸዋል። ንኪያ መሆኑን ሲያውቁ ያው ትምህርት ቤቱን ይከሳሉ። ለ30,000 የን ነው የከሰሱት፣ ግን የገንዘብ እንትን ብቻ ማለት ነው። ገንዘብ ካሳ ምን ያደርግላቸዋል? ገንዘብ ደግሞ ብዙም አይደለም። 30,000 የን ወደ $4,200 አካባቢ ማለት ነው የከሰሱት። የዚህን ያህል ዳሜጅ ያደረሱብን ብለው ማለት ነው። እሺ እና ትምህርት ቤቱ ደግሞ እኔ ምንም አይነት እንደዚህ ዳሜጅ አላደረስኩም፣ እንደው ኃላፊነት እንኳን ቢኖርብኝ 10% ቢሆን ነው በልጅቷ በመታሳየው አክሽን ውስጥ እንደው 10% ድርሻውን በወስድ ነው እንጂ ምንም አላረግንም። ለሁሉም ነው የከፈት ነው። ኢቭን አንዳንድ ወላጆችም አብረው ነበሩ። በፍቃደኝነት ላይ ነው። አስገድዶ እዩ ብሎ ያስገደዳቸው የለም ተማሪዎቹ። ልጆቹማ ምን ያውቃሉ? ማን ያስገደዳ? ከተከፈተ ያሉ በዚህ ምክንያት ግን እኔ ተጠያቂ ሊሆን አልችልም ብሏል ትምህርት ቤቱ። እንደው ብትጠየቅ እንኳን እንደው 10% ያህል እንዴት ፐርሰንቱን እኔ እንዴት አድርገው እንትን እንዳሉት አላውቅም እኮ ነው። አሁን ጥያቄ ሲያሳዩቸው ማለት ነው ራሱ እድሜ ያለው አይደል? ፊልሙ ስንት ዓመት ይላል? አልተገለጸም። እሱ ከእድሜያቸው በላይ የሆነ ነው ያሳዩቸው። የልጅቷም እድሜ አልተገለጸም፣ የፊልሙም የእድሜ ገደብ አልተገለጸም። ግን ምንድነው ማየት የሌለባቸው ፊልም እንደነበረ ብቻ ነው። ኦኬ አስፈሪ ፊልም እንደነበረ ማለት ነው። እና ያው እንግዲህ እነሱ ሶሻል ሚዲያ ላይ በጣም ይዘዋወራል፣ ብዙ ክርክር ያስነሳል በብዙ ወላጆች መሀል። ያው ብዙ ልክ ነው አይደለም የሚሉ ነገሮች እንትን ያደርጋል። ፍርድ ቤት መጨረሻ ላይ እንግዲህ ይወስናል ማለት ነው። ፍርድ ቤት የወሰነው ምንድነው ትምህርት ቤቱን 30% ተጠያቂ ናችሁ በዚህ በልጅቷ የአይምሮ መቃወስ ውስጥ እና ስለዚህ $9,182 የን ወይም $1,300 የአሜሪካን ዶላር ማለት ነው ለነዚህ ወላጆች ካሳ መክፈል አለባቸው ይወስናል። ልጅቷ ግን ይሻላታል፣ ተሽሏታል። ያው ለአንድ ቀን ነው ጨለለችው። ችግሩ ምንድነው ሪላፕስ ልታረግ ትችላል፣ የሆነ ጊዜ ተመልሶ ሊመጣብህ ይችላል ወይ ምናምን። ክትትል ይፈልጋል በየጊዜው ጨርሶ እስኪሻላት ድረስ ማለት ነው። የሆነ አለበለዚያ የሆነ ጊዜ ላይ ተመልሳ ልዘባረቅ ትችላለች እንደነበረው። እና ይሄ ሆረር ፊልም አንዳንድ ለህፃናት በጣም ከባድ ነው በጣም እንጂ። አሁን ይኸውልህ ምንድነው መሰለህ ልጆች ኔትፍሊክስ ምናምን ቤትህ ይኖራል አይደል እዚህ ሀገር ምናምን። ከዛ አንዳንድ ጊዜ የሚያዩትን ስታይ እንዴት ነው በዚህ እድሜያችን የምታዩትን ብለህ ስትል ጠቅ ያደርጉና ሪሞቱን
ያው እስከ 12 ዓመት ይላል ወይ 10 ዓመት ልጅ ይሆናል። ለነሱ ጭንቅላት ራሱ በጣም የሚከብድ ፊልም ግን እድሜው ተጽፏል። ከልጅ ጋር እዚህ ሀገር ምን ብለህ ትከራከራል? ይኸው ተፈቅዷል፣ ተጽፎበታል፣ ማየት ይችላለሁ ይልሃል። ሰርቪሱን ታቆመዋላ። ልልህ የፈለግኩት እሱ ያንተ ውሳኔ ነው። ግን ልልህ የፈለግኩት እንዳትከራከር ለነሱ እንዴት ነው በእኛ ሀገር ልጅ አስተዳደግና በእነሱ መሀል ያለው ልዩነት ነው። ለነሱ የ10 ዓመት ልጅ ሊያዩ ማየት አለበት ብለው የሚያዘጋጁት ኮንተንት በጣም በእኛም ትልልቅም ሰው ሆነ ከወላጆች ጋር ለማየት ራሱ የምትፈራው አይነትም ነገር አለ አንዳንድ ጊዜ ገብተዋል። ያ አሁን ለምሳሌ መሳሳምም ኖርማል አድርገው የቲኔጀር ፊልሞች ላይ ምናምን የህፃናት ፊልሞች ላይ አለ ምናምን ታያለ። ገብተዋል። እሱማ ኖርማል በለው እኮ አሁን ቅርብ ጊዜ ችግር ውስጥ ገብቶ ነበር። በጣም በብዙ በቢሊዮኖች ነው ያጣው አይደለ ከሰረው ኔትፍሊክስ ምን አርጎና ሰብስክሪፕሽኑን አንስቶ ነበረ። የህፃናት ማለት በጣም የህፃናት ፊልም ላይ ወንድና ወንድ ሆነው እንደዚህ እንትን ሆነው ገባ የተመሳሳይ ጾታ ብዙ ፊልሞች ውስጥ ነገር አድርጎ በጣም አስገብቶ ለህፃናት ተብሎ የተሰራ ማለት ነው። ሆን ተብሎ እንደዛ እንደውም በጣም ብዙ በጣም እኮ በጣም ትልቅ ዜና ነበረ። ወር እኮ አልሞላውም፣ ወር አይሞላውም እኮ ይሄ የምለው የ3 ሳምንት ነገር። ወላጆች ተጠንቀቁ ተብሎ እንዳለ ለልጆች እንትን ያረው ቦይኮት ነው ያረጉት ብዙ ሰው። ደስ የሚል ውጭው ዓለም ላይ ቦይኮት አለ፣ ደስ የሚል ህብረት አለ። ቦይኮት ሲያረጉ ምናምን አንድ ላይ ምናምን ያረጋሉ። አሁን እኮ እና በቢሊዮኖች ነው የከሰረው። ያይዋላ ፓወሩን ገንዘብ ደግሞ ሲያጡ ግዴታ ያስተካክላሉ። ምክንያቱም ያው ገንዘብ ነው የሚዘውራቸው ግዴታ። ዲዝኒም አንዴ እንደዚህ አድርጎ ነበር ከዚህ በፊት ማይሆን ፊልሞች አስገብተው። አሁን እንደውም ብዙ ሰው ዲዝኒ እንትን አይልም ስታስበው ኖርማሊ ለህፃናት እሱ አሪፍ ነበር አይደል? ግን እንዳለ አይጠቀሙ ጥሩ መስለው መሀል እንዳለ ያስገቡት የማይሆን ነገር ነው። የተመሳሳይ ጾታ እና የትራንሶችን እኔ ወንድ ከሆንኩ ወደ ሴት ይሰማኛል፣ ሴት ከሆንኩ ወደ ወንድ ምናምን እንደዚህ አይነት ነገር በጣም ብዙ አለውና ችግሩ ደግሞ ምንድነው መሰለ እኛ የልጆች ፊልም ነው ብለህ ለነሱ ትሰጣለህ እንጂ ቁጭ ለከልጆች ውስጡ ምን አለ እያልክ ከልጅ ጋር አታይም እኮ አንተ አታይም። ግን አሁን ማየት አለበት ሲያመጡት ነው ልታይ አትችልም። ማይሆነው እያየ ካልሆነ አትፈቅድም። አሁን ማንም አያረግም። ከባድ ነው እንዴ ልጅ እያየ ካልሆነ ስንት ነገር አለ። ቁጭ ለከልጅ ጋር ፊልም ታያለህ። ልጆች በዛሳንተ እኮ የምትሰራው ነው በየጊዜው እኮ አይደለም የምታየው። ልጆቹ ሊያዩት የሚችሉትን ፊልሞች አንተ መርጠ ኦንላይን ላይ እኮ በደንብ ሪቪው አለ እንትኑ አለ ታሪኩ ስለምን እንደሆነ ምናምን እሱን አይተህ ኦኬ ይሄን ፊልም ልታዩ ትችላላችሁ፣ ይሄ ግን አይቻልም ብለህ ታውቀዋለህ። በዛ ገባ። ልጆች ደግሞ ምንድነው አንድ ፊልም አይተው እኮ ዛሬ አንድ ፊልም ካየ ይደግመዋል፣ ነገም ያንኑ ነው የሚያው፣ ከነገ ወዲያም ይደጋግሙት የለ። የሰገር ልጆች ተለቅ ያሉት ናቸው እንጂ በትንሽ ህፃናት ደረጃ ሁሌ እንደ አዲስ ነው የሚያዩት የደጋገሙ። ግን እንደዚህ ምክርና ቡጥ ለሰጩ ቀላል ነው እንዳይሆንብህ አመካከር ትንሽ ከብዳል። እንደው ልክ ነኝ። ለምን መሰለህ ልክ ነኝ የምልህ የፊልሙን ይዘት አንተ ቀድመ ኦንላይን ላይ ቁጭ ብለህ ሙሉ ፊልሙንም ባታየው ልታውቀው ትችላለህ። ሪቪው ምንድነው ያለው ኤክስሬውን እንትን ታረግና ገባ ይሄ ካራክተር አለው፣ ይሄ ካራክተር እንደዚህ ነው፣ ይሄ ካራክተር እንደዚህ ነው ገባ ታውቀዋለህ። ለምሳሌ ለስንት ዓመት ልጅ ነው የምትልኛው? እኔ እንግዲህ ባለፈው ይሄ ውዝግብ ተነስቶበት የነበረው ምልህ በጣም በህፃናት በ5 ዓመት በ4 ዓመት ደረጃ በ6 ዓመት ደረጃ የነበረ ነው። እነሱ ላይ ትንሽ ሊሻል ይችላል። ግን 11 ዓመት ከሆነ በኋላ ልጅን እዚህ ሀገር ቲኔጀር ከሆነ በኋላ እኔ ልምረጥልህ ፊልም ልትለው ነው ከብዳል። በጣም ከባድ እንደዛ። ይሄ በጣም የህፃናት ላይ ነው እንደዚህ አድርገው የነበረው በጣም የህፃናት እነሱማ አይቻል በቃ ዝም ብለህ ዘጋግተው ኔትፍሊክስ መኖሩንም እንዳያርገህ ከፈለከውን ከዩቲዩብ ላይ ልጆች እንትን አድርገህ ምናምን እነሱን እድሜ ታሳልፈዋል። በኋላ እኮ ነው የምልህ ራሱ ጋሽ እሸቱን ታሳየዋል። ችግር የለው እኮ አሪፍ ነው። እሷን አሪፍ ነው በጣም አሪፍ እነሱን አሪፍ ነው። በዛ እድሜ እንደዛ ማድረግ ትችላለህ። ግን 9 ዓመት 10 ዓመት ከሆነ በኋላ እግዚአብሔር ይጠብቅ። ከባድ ነው። ክቡራትና ክቡራን ደግሞ እስቲ እናንተ ደግሞ ሀሳባችሁን ኮመንት ላይ ጻፍ። እንዴት ነው ጋይድ የምታረጉት? እንዴት ነው የምትቆጣጠሩት የሚለውን እኛ በሳምንት አንዴ ታላቅ ፊልም እየጠበቅን ነበር በፊት የምናየው። እሷንም ጠብቀ እንቅልፍ እያዳፋ በዛ ምክንያት አረ እንዴ የእንግሊዝኛ ታዲያስ የእንግሊዝኛ ዜና ልክ ሲያልቅ ምናምን እንደዛ ነው ያደግነው እኛ። በነገራችን ላይ ድሮ ፊልም አንድ ፊልም ለምሳሌ እኔ ቁጭ ብዬ አይ ነበር በስነ ስርዓት ማለት
ከፊልም ቤት ተከራይተ አሪፍም ይሁን አይሆንም ትጨርሰዋለህ አይተ ኦፕሽን የለም አሁን እንደዚህ ኔትፍሊክስ ምናምን ከመጣ በኋላ ግን አንድ ፊልም አይቶ ለመጨረስ በጣም እንጃ ነው በስንት ጊዜ ነው እንትኑ አበላሽቶ ነው ጊዜውን ቢኖር ፊልም ከፍቶ ሰው ስልክ ታያለ ራሱ ሌላ ፊልም ልቀይር አይናዋጅ ይሆንብሃል ብዙ ፊልም በቃ አማራጭ ነው ጀምረህ ትቀይራለህ ምናምን በጣም መረጋጋት የሌለበት ዘመን ሆኗል ምንም ሰው እንዴት ተረጋግቶ ቁጭ ብሎ በስነ ስርዓት መጽሐፍ ማንበብ በጣም ድሮ በጣም እንትን ነበር ኢንተረስቲንግ ነበር አሁን መጽሐፍ አንስቼ ትንሽ ያነበብ ከሆነ ገጽ በኋላ እጥፍ እንዴት ነው አይዛ ደግሞ ስልክ እዚህ ጤጥ ይላል ወይ የሆነ ሜሴጅ ወይ ምናምን ደግሞ ትገባለህ በቃ ሳታውቀው የሆነ ቦታ ራስን ታገኘዋለህ ያ አረ እንኳን መጽሐፍ ፊልም ይከብዳል አንድ ፊልም አይቶ መጨረስ ይከብዳል በስነ ስርዓት በጣም መረጋጋት የሌለበት ዘመን ነው እንትን ሆነ በቃ አይምሮአችን ተበላሸ እኮ አሁን ገባ የሆነ ነገር ላይ ኮንሰንትሬት አድርገህ ረጅም ሰዓት መቆየት አትችልም አንድ ባህል ተጀምሮ ነበር የሆነ ነገር አንዳንድ ለራስ የምትወስደው ስልክ ማልነካበት ቀን ብለህ መወሰን አለብህ የሚባል ነገር ነበር አንድ ሰሞን እንደ ትሬንድ መጥቶ ነበር የሚያደርጉም ሰዎች አሉ አሁን በኃይሉ የቤቴሌም ደራሲው ምናምን እንደዛ ያደርጋሉ በቃ ቀን የተወሰነ ከሳምንት አንድ ቀን አትነካውም በቃ ስልክ በሌሎች ነገሮች ማቀው ጓደኛ አለኝ ስራ ይውላል ቤቱ ሲገባ ስልኩ ቲቪ ስታንድ ጋር ሄዳ ትቀመጣለች እሺ አድሮ ጠዋት ላይ ነው የሚያነሳ ወደ ስራ ሲወጣ በጣም የሚገርም እና ይሄን ልምድ ለማምጣት ግን አስበው እንዴት እንደሚከብድ መጀመሪያ ላይ በጣም በጣም ነው የሚከብደው እንጂ እና በጣም አሪፍ ነው በቃ አሁን እንደዚህ ብንለምድ እላለሁ ገባ ከዛ የሆነ ሌሎች ነገሮች ላይ ኮንሰንትሬት ታደርጋለህ ማለት የምታነብ ከሆነ እንዳልከው ፊልም የምታይ ከሆነ ምናምን ትረጋጋል በቃ ውሳኔ ግን ይጠይቃል በጣም ከባድ ውሳኔ ይጠይቃል በጣም እንለፍ ወደሚቀጥለው ታሪካችን እሺ የሚቀጥለውም እዛው ቻይና ነን እሺ አንድ የቻይናዊ ሚስት ባሏን ወስልተህብኛል ብላ ከሰዋለች ሳይሆን ያው እየተጨቃጨቀችው ታስቸግረዋለች እንዴት አወቅሽ ስትባል ኦንላይን ላይ ያገኘችው ጠንቋይ ወይም ፎርቹን ቴለር ሚሉት የለም በዛ ምክንያት ማለት ነው እዛ ኦንላይን ላይ ተሄድና እንዲህ የሚናገር በቃ አቃለው የሚል ገንዘብ ትከፍላለች ከዛ በኋላ ገንዘብ ከፍላ 500 yen የከፈለችው ወይም ወደ $70 አካባቢ እና እሱ በጣም ጎበዝ ነው ኤክስፐርት ነው ምናምን ደግሞ አለ እንትን ሪቪው የሚደረጋል እና ከዛ በኋላ ተጠይቀዋለች ጋብቻዬ እንዴት ነው ብላ ማለት ነው ምን ጋብቻሽማ ምን ባልሽ እኮ ሌላ ሴት ጋር ነው ያለው ምናምን ብሎ ያው ይወሰለትብሻል ብሎ ይላታል ቀጥታ ወደ ቤት ትመጣና ባሏ ጋር ያው ችግር ትፈጥራለች ማለት ነው እሺ ይወሰለትክ ነው እንዴት ይሄው እሱ ብሏል ኧረ አይደለም ዝም በል አንተ ከሱ በላይ ታውቃለህ እና ይሄ በየቀኑ እንትን ይሆናል ማለት ነው ቤታቸው ውስጥ ጭቅጭቅ ይሆናል በየቀኑ ይገርም ነው እንዴ ማረጋገጫው ምንድነው ይላታል ይሄው ለብዙ ሰው ተናግሯል እንትን የተሰጠው ሪቪው አብዛኛው ሰው ይሄ በጣም እውነቱን የነገረኝ ብሎ ነው የጻፈው ስለዚህ እውነቱን የተናገረው እየዋሸ ነው ብላ በቃ ቤታቸው ውስጥ በየቀኑ ጭቅጭቅ ይሆናል ማለት ነው እና ይሄ ነገር የተደጋገመ ሲሄድ ባልየው የሆነ ሰዓት ላይ በቃ በጣም ይበዛበታል አካቅሙ በላይ ይሆናል መፍታት አልፈለገም እና ምን ያርግ አስቦ የሄደው ምንድነው ፖሊስ ከሄድና ኑና እስቲ ሚስቴን ንገሯት አስታክሱልኝ አሳርፉልኝ እንዲህ ያለች ነው እንዲህ አርጋ ኦንላይን ሄዳ እንደዚህ አርጋ ይሄው ቤት ውስጥ ጭቅጭቅ ነው እኔ መፍታት አልፈልግም ለዛ ነው እናንተ ከመጣሁት ገባ አስታርቁኝ አይነት ነው በቃ ፖሊሶች ከሄደው ፖሊሶቹ ደግሞ ደስ የሚሉት ተሰብስበው ሄደው ያው እሷን እንደገና ያወራታል ማለት ነው እንደዚህ አይነት ነገር ብዙ እንትን አትበይ አርፈሽ ትዳርሽን ምሪ እንደዚህ ኦንላይን ያሉ እንትኖች ብዙ አጭበርባሪዎች አሉ ምናምን ብለው ይሏታል እንግዲህ ለጊዜው ሰላም የሆነ ይመስላል እንግዲህ ደግማ እዛ ኦንላይን ሰውዬ ጋር እስካልጠየቀች ድረስ እንግዲህ ፖሊሶቹ ቤታቸው ሄደው ሰላም አድርገው ነው የተመለሱት ይሄ መቼም ሰላም አይሆንም መጀመሪያ ሰላም የሚሆነው ምንድን መሰለኝ እንደዚህ አይነት እምነቷን ስተው ነው እሷ ይሄን እምነቷን ካልተወች መቼም ሰላም አይሆንም ምክንያቱም ነገም እኮ በኑሮ መሃል የሆነ ነገር ይፈጠራል ያን ሲፈጠር እንዲያረጋው ብላ ሄዳ መጠየቁ አይቀርም መጀመሪያ የምታምንበት ነገር ማስተካከል አለባት እንጂ መቼም አይዘልቅም በቃ እንግዲህ ለጊዜው ነው አንተን ያለችው አረፍ ያለችው አይታወቅም እንዳልከው ወደፊት ተመልሶ የሆነ ነገር መፈጠር አይቀርም በዚህ አይነት የስንቱ ቤት በጠበጣል በእንደዚህ አይነት ኢቭን በሃይማኖት ቦታዎች ተብሎ እንደዚህ ይደረጋል እንደገና ደግሞ
አሁን ቴሌግራም እንዳለኛ ጋር መሪ ጌታ ምናምን እያሉ እየሰየሙ ቴሌግራም ላይ ጥንቆላ ደብተራ ምናምን የሚያደርጉትን አታይም? ለእንትን ለአንዴ የማይዘረዝ ዝርዝሩን አንብበዋል። በሳቅ ነው የሚገለው አንዳንዱ ዝርዝር። ለግርማ ሞገስ ሁሉ አለ። ለግርማ ሞገስ አለ። ግርማ ሞገስ በጣም ስትናገር ደግሞ ተሰሚ እንድትሆን ምናምን ድግምት ነው። በቃ ድግምት ነው። አምጥቶ ሰይጣን ነው የሚያስቀምጥበት ላይ ሰው እና ምን አይነት ስም ይሰጧታል? ጥበብ እኮ አባቶቻችን ጥበብ ነው ትባላለች። ጥበብ አይደለም ገባ ኖ የሚሰጡት ስም ነው እንጂ እንዴት ስትላቸው እንዴ ሰለሞንም እኮ አዞ እኮ ቤተ መንግስት አስገንብቷቸዋል። እና እንዴት ነው የሚያደርጉት? ሰይጣንን በቃ ሲፈልጉና ስትፈልግ ሂድ የምትለው አይነት እንዲህ እንደ ከጠራው በቃ ጠራው ነው። በእንደዛ አይነት ስም ተሰጥቶት ብቻ ያልከው ቴሌግራም ላይ ስትል እኮ ነው። አንድ ሰው ተማሮ ነበር። አንዱ ሰውዬ ተይዞ ነበር ባለፈው ራሱ በህግ ተይዞ በየቴሌግራሙ መሪጌታ እንትናኔ ምናምን ያል ሰውን በቃ ሳታውቀው ስትገባ አዳርገዋል። ገባ ሰው ደግሞ በባህሪው ችግር አይጠፋውም። ገባ የሆነ ችግር ይኖርበታል ሰው እና ያን ከፍተህ ስታይ ያንተን ችግር መፍትሄ እንዳለው እዛ ውስጥ ከዝርዝሩ ውስጥ ልታየው ትችላለህና ይሄ ነገር ልሞክረው ምናምን ውስጥ ትገባለህ ሳትፈልግ መጀመሪያ ምንም ያላሰብከው ሰውዬ እና በጣም መጥፎ ነው። ከዛ ደግሞ ይሄ እንዳልከው ለትዳር እንደዚህ ለእንደዚህ ከዛ ጥንቆላ ይቀጥላል። ምን ይላል? አስቸጋሪ ነው ማለት የሚበሉት ምንም ጥበብ እንትንም በቃ አምጥቶ ሰይጣን ነው የሚጨነበት። ደግሞ የኛ ደብል ነው ሃይማኖት አለን ምናምን ምንለን ግን እዛ ስንርመጠመጥ እንገኛለን። ችግራችን ይሄ አስቸኳይ ነው ይላል። ምኑ አንዳንድ ሰው ሰምታል ልክ እንደዛ ሲሄድ ወደ እንደዚህ አይነት ቦታ ሲሄድ ማለት ነው ለምንድን ነው የምታደርገው ሲባል አይ ይሄኛው አስቸኳይ ነው። እግዚአብሔር ይዘገያል ነው እንደዛ አይነት ነገር ማለት ነው። ሰምተህ አታውቅም? አላውቅም። እንደዛ መልስ የሚሰጡ አንዳንድ ሰው አለ። እንደዛ አስቸኳይ ነው ይላል። ወይ ታሪክ። ከዚህ በፊት ልክ እቺ የዚች ሴትዮ አይነት ካስታወስክ ግሪክ ሀገር በቻት ጂፒቲ ምክንያት ከባሏ ጋር የተፋታች አቅርበን ነበረ። እንዴት አደስ ፎቶን ቡና ጠጥተው ሲጨርሱ ፎቶን የሲኒውን ጅርግርግ ያለውን ፎቶ አስገብታ ቻት ጂፒቲ ላይ በዛ ምክንያት ጠንቁሎላት ማለት ነው። እንደዛ አይነት ከውስጥ እምነት ካልጠፋ በቃ መቼም አይስተካከልም። መቼም ይሄ ለጊዜው ነገም ትሄዳለች። በቃ ነገ ሲያመሽ የት ነው ያመሸው ብላ ሄዳ ሰውዬው ጋር ትጠይቃለች። ከአንዷ ጋር ነው ይላታል። በቃ ይቀጥላል። እንለፍ ወደሚቀጥለው። ዛሬ እዛው ነን። እዛው ቻይና መክረማችን ነው ብለኝ። አሁንም ቻይና ነው። ቻይና አንድ በጣም የሚጠሉ ሁለት ሐውልቶች አሉ እና መነሻቸው ከ12ኛው ሴንቸሪ ጀምሮ ነው እና የተከሰሱት እንትን የተባሉበት ምክንያት ምንድነው? በሞት ምናምን ተቀጥተው ነው። ገባ የሞት ባልና ሚስት ናቸው እና እንግዲህ በ12ኛው ክፍለ ዘመን አስበው በጣም ስንት መቶ ዓመታት እስካሁን ግን ሐውልታቸው ተሰርቶ ሰው ሲያልፍ ሲወርድ በጥፊ በርግጫ የመታቸው ወይ የተፋባቸው ምናምን ነው የሚሄደው እስካሁን ማለት ነው እስከዛሬ ድረስ እና የቻይና ስልጣኔ ይሄ ዳይናስቲ ምናምን በነበረ ጊዜ ምን አድርገው ነው የሞቱት ነው ያልከኝ? ምን ሆኖ ነው ይሄ ትሪዝን ምናምን በሚባል በቃ ይሄ አገር በመክዳት ብለህ ልትለው ትችላለህ። እንትን በዳይናስቲ በነበረበት ጊዜ ለአንዱ ጥሩ መስለው ከዛ ኢንፎርሜሽን እያሳለፉ ምናምን ከዛ እስር ቤት ታስረው ከዛ ተገለው ምናምን የሞቱት ማለት ነው። እና ሐውልታቸውን ሰርተው ከጥላቻቸው ብዛት ማለት ነው እንግዲህ ዛሬ ስንት ዓመት ነው አስበው። ሐውልታቸውን ሰርተው ቁጭ አድርገዋቸው በብረት እስካሁን ሰው ሲያልፍ በቀን በሺ ቤቶች ጊዜ ይመታሉ በጥፍ ይርማል። እና ምን ያህል እንደሚደበደቡ የምታውቀው ሐውልቱ 11 ጊዜ ታድሷል ተሰርቶ እንደ አዲስ ተተክሏል። በቃ ተቀሲ ደበደብ ሲጎዳል ሲደበደብ አልቆ ማለት ነው ተገነጣጥሎ እንደገና ይሰራል። አሁንም 11 ጊዜ ማለት ነው። የሚገርም ነው። ወደኛ ሀገር እንዳትመልሰው ብዙ ነገሮችን ወደኛ ሀገር ስለምትወስድ ወደኛ ሀገር እንዳትወስድ። ለምን ስም አልጠራም ግን ወስደዋለሁ መውሰድ አይቀርም። እንዳትወስድ ወደኛ ሀገር። እና ሐውልቱን ሲሰሩት ራሱ የሚገርም እጃቸውን ወደ ኋላ አንበርክከዋቸው እጃቸውን ወደ ኋላ አስረው እንደዚህ ጎንበስ ነገር አድርገው ነው ሐውልቱን የሰሩት። ያልበቃ ብሎ ነው እንግዲህ ሲያልፉ ሲያገድሙ በጥፊ በርግጫ እያሏቸው የሚያልፉት። ታይገርም ታሪክ እኮ መጥፎ ነው ቀይ ወራረሰ እና እንግዲህ እስካሁን እንግዲህ እንመልሰው እንጂ ሳንስም ሳንጠራ እንመልሰው እንጂ እንግዲህ
በተለይ ፖለቲከኞቹን ጋር ብትወስደው ሄድ ብታስቀምጥ ይሄንን 11 ትላለህ እንደ 11 ሰዓት አይቀመጥም። አምር ነው የሚሆነው አይደል እንዴ? ተው ከባድ ነው። እውነትህን ነው። ባይመልስ ይሻላል። አይ አትመልስ። ምንም አይመችም ለመመለስ። እናንተ አይምሯችሁ ውስጥ መልሱት። እንለፍ ወደሚቀጥለው። የሚቀጥለው ደግሞ ጉዞ ከቻይና ወደ ቱርክ ነው። ቱርክ አዲስ ልትለው ትችላለህ፣ ግን የሆነች ለየት ያለ ነገር ተጀምሯል። ከዚህ በፊት እንግዲህ ቱርክ የምናውቀው እንዴት ነው? ለጥርስ ሕክምና ሰው ይሄዳል ምናምን አይደለ? ብዙ ጊዜ እንደ ቫኬሽን ያደርጉልሃል። ምክንያቱም አብዛኛው ለምሳሌ አውሮፓ ሀገር፣ የአሜሪካን አላቅም፣ አብዛኛው አውሮፓ ሀገር ግን የጥርስ ሕክምና ውድ ነው እና ቱርኮቹ ምን ያደርጋሉ? ከነ ሆቴልህ ከነ ሕክምና ከነ መቆያ ይሄን ያህል ክፍል ታክመ ትሄዳለህ። ስታነጻጽረው ዋጋው ርካሽ ነው። እንዴ ሄጄ አገር አይቼ በዛውም ታክሜ ለማልመጣም ብሎ ብዙ ሰው እንደዛ ያደርጋል። ሴቶች አሁን የጀመሩት ምንድነው? በቁመታችን ምክንያት ባል አላገኘንም ፍቅር አጣን ብለው የሚያስቡ ሴቶች አሉና ረጅም ስለሆኑ ቱርክ እየሄዱ ቁመታቸውን ማሳጠር ጀምረዋል። የተወሰነ ሴንቲሜትር ማለት ይቀነሰ ሄደው ከቁመታቸው ላይ በግምት ወደ 8 እስከ 9 ሴንቲሜትር አሳጥረው ይመለሳሉ ማለት ነው። እና ከላይኛው የታፋቸው ክፍል 5 ሴንቲሜትር እስከ 5.5 ሴንቲሜትር አካባቢ፣ ከታችኛው ደግሞ ወደ እስከ 3 ሴንቲሜትር አካባቢ ከአጥንታቸው ማለት ነው ይቀነሳል። እና ይሄ ቁመት ላይ እኮ በጣም ብዙ ነው። ብዙም ነው፣ አደገኛም ነው። ከዛ በብረት ይታሰራል። እንደዛ ተደርጎ ተቀንሶ በብረት ይታሰራል እና እንደ ፓኬጅ ነው የሚሸጡልህ። ፓኬጅ ውስጥ ምን አለ? ሆስፒታል የምትቆይበት አለ፣ ምግቦች አሉ፣ ቱር አለ፣ ደግሞ ጉብኝት ፕሮግራም አለው። ኢቨን የጀልባ ጉዞ መዝናኛ ራሱ አለው እንደ ፓኬጅ ማለት ነው። ስትገዛ እንደዛ ነው የምትገዛው። እሱን ገዝተህ ሄዳ አጥረህ ትመጣለህ ማለት ነው። ግን ችግሩ ምንድነው? በጣም ነው የሚያሳምመው። በጣም ከፍተኛ ህመም አለው ፕሮሲጀሩ ማለት ነው። ወራት ይፈጃል እስክድን ድረስ። በትክክል እስክድን ወራት ነው የሚፈጀው። በዛ ላይ ደግሞ ያው ትፈርማለህ መጀመሪያ፣ ምክንያቱም የነርቭ ዳሜጅ ፐርማነንት የሆነ ነርቭ ዳሜጅ ሊያጋጥም ይችላል። ኢንፌክሽን አለ። ከዛ በኋላ ደግሞ የጡንቻ መላላትና ይሄ መድከም የሚባልም ነገር ከእግራቸው እንትን ላይ ሊያጋጥም ይችላል። አንዳንዴ ደግሞ አጥንቶች አልድንም የሚሉበት አጋጣሚ አለ። ይኖራል እንደየሰው በቃ እንደየሰው አልድንም በቃ የማይድን ይሄ ተቆርጦ በቃ ሲገጠም የማይድን ሊሆን ይችላል። እና እንደዛ ሰው ይሄደ ያረጋሉ ሴቶቹ። ምክንያቱም አሁን ረጅም ስለሆነን ነው ብዙ ጊዜ የፍቅር ጓደኛ ያላገኘ ነው እኛ ረጅም ስለሆነን። ወንዶቹ ደግሞ ከነሱ ምትረዝም ሴትን አይፈልጉም። ስለማይፈልጉ በቃ ሄደን እናሳጥር ብለው ነው። ገባ? የሚደረገው ፐርፐዙ ምንድነው? በቃ ፍቅረኛ ለማግኘት ወይ የትዳር አጋር ለማግኘት ነው። ገባ? በዛ ነው። ያንን እንትን አይተው ነው እዛ ቱርክ ደግሞ እንደዚህ አይነት ሰርቪስ የጀመሩት ማለት ነው። የረጅሙ እንዳይፈልጉም እንደሽ ይሻላል። እሱ ነው መሆን የነበረበት እንጂ የሚገርም እኮ ነው። እና ቁመት ማስታወቂያቸውም እንትናቸውም ቁመታችሁ ከፍቅር እንዳይገድባችሁ እኛ አለንላችሁ ምናምን አይነት ነገር እናሳጥርላችኋለን። ከዚህ በፊት የሆነ ማስረዘምም ነበር የሆነ ቦታ የሰማ ነው። ያው ምን ያህል እውነትና እንትን አለው ማስረዘም ይሞክራሉ መሰለኝ። ለሜሲ ራሱ በጣም ብዙ ጥናት ሲደረግ ነበር። ሜሲን ራሱ እኮ በፊት እንትን ለማድረግ ለመጨመር መሰለኝ። ይሄ ኦሪጂናሉ እንዴት መሰለ ጥናት ተደርጎ እንደዚህ አይነት ህክምና ሲጀመር ከመጀመሪያው ለምን ኖረ ብለህ ስታስብ ማለት ነው ለእንትን ነበረ። አንዳንዴ አንድ እግር ያጥራል፣ አንድ እግር አጥሮ አንድ እግር ይረዝምና ትንሽ ተዛነፋል በተፈጥሮ ማለት ነው። ያን ነገር ባላንስ ለማድረግ ነበረ አጀማመሩ። ወደ እንትን ተወሰደ። ያንን አልፎ ሄደና አሁን ወደ ውበትና ወደ ቅንጦት ነገር ገባ። እንደዛ ነገር ሆነ። እንግዲህ ምናልባት ረጃጅም ሴቶች ማጠር የሚሉት እንደውም ማጠር የሚፈልጉ ተመልካቾች ካሉ እንግዲህ እዛ ሄደው ማጠር ይችላሉ ማለት ነው። እግርህን ላሳጥርል እንደሚባል እንደ ስድብ የሚያባቶች ነበር በከዘራ ምናምን። እና ቱርኮቹን ብልጠታቸው ልንገር፣ ጸጉር ራሱ በፓኬጅ ነው የሚሰጡት። ጸጉር ታስተክል ስትሄድ ሆቴልህ፣ ምግብህ ምናምን ተብሎ ሁሉ ነገር የሚያደርግልህ ኤጀንሲ ሁላላቸው እዚህ በየአገሩ ትሄዳለህ። ሁሉ ነገር ፕሮሰስን ጨርሶ ቪዛን አስጨርሶ ምናምን ይሰጣል። ትሄዳለህ፣ ሆቴል አለ ምናምን።
አታስብ ሄጄ እንዴት ላርፍ ነው ሀስሉን ይቀንሱላል ስለዚህ ገንዘብን ብቻ ትደፋፈራለህ ለመሄድ ማለት ነው ፕሌን ውስጥ አላየም እንደሚወጡትን ፎቶዎች ምናምን ከቱርክ የሚመጣ ፕሌን ሲነሳ ወደ ዩሮፕ ወደ አንዳንድ ሀገር አውሮፕላን ውስጥ እንዳለ ጸጉር የተሰራ ሰው ማአት ነው የሚኖረው ይገርማል ለሚሄደውም ሰው ጥሩ ነው ያረጉለት በቃ ያቀሉለታል ሁሉንም ነገር ግን በቅርብ ማቀው ሰው አለ ሄዶ ተስተክሎ የመጣ ምን ያረጋዋል መሰለህ ፓኬጁ አለ አይደል ሄድክ ልክ እየተሰራ 9 ሰዓት ምናምን ነው የፈጀበት አሁን እሱ 9 ሰዓት ኮንቲኒየስሊ ያስበው 9 ሰዓት እንትን ሲያረጉት ማለት እና በመሃል ያልቃል ማደንዘዣው ኤክስትራ ነው ትፈልጋለህ ወይስ እንቀጥል ነው የሚሉ ማደንዘዣው በጣም ሳሳ ይላል እንትኑ ይጠፋና ፔኑ ይሰማሃል እንትን ሲያረጉ ጸጉርህ ምናምን ማለት ነው እና ለማደንዘዣ ትከፍላለህ ምርጫ ይሰጣዋል ይደረግልህ አመመህ ኤክስትራ ነው ትከፍል 100 ምናምን ዩሮ ለአንድ ዙር እኮ ነው አንድ ዙር ስለ እንዴ አራቴ እሱ ጨምሯል 400 ዩሮ ጨምሯል ይሄማ በጣም ይሄማ እንደውም እነዚህ ነበር መያዝና መክሰስ እንዴ ያልቃል እኮ እንዴት መሰለ ጸጉርህ ነው የሚነቅል ግን ፔን አለው ለአንተ ማአት ጊዜ ስለሆነ እና ደግሞ ቀዝቃዛ ነው ክፍሉ ለምን የጸጉር ስሩ እንዳይሞት መሰለኝ ቀዝቃዛ ነው ክፍሉ ራሱ ቅዝቃዜው አለ በቃ ብርዱ እና እየተደረገ ከቅዝቃዜው ጋር ምናምን በቃ ላላ ሲል ማደንዘው ይታወቃል ህመሙ ይመጣል ፔኑ ሲመጣ እነሱ ዝም ብለው ነው የሚሰሩት ከዛ አመመ ምናምን ስትል ከፈለክ ምንም እንዳይሰማ መጨመር ትችላለህ ይሏል ኦኬ 400 ዩሮ ምናምን ነው እዛች ጋር ብቻ ኤክስትራ የከፈለው ከዛስ ለሆነ እንትን ፔኑ እንዲቀንስል እንትን የምትቀባው ምናምን ይሄ ያለ ይሄን ከፈለክ ይሄን ታረጋለህ ከፈለክ ይሄን እያልክ ትጨምራለህ ብቻ የሆነ ጊዜ አስበው ሄድ ከ2000 ዩሮ እዛ አጠቃላይ ወደ 4 ምናምን ልደርስ ትችላለህ እንግዲህ በቂ ገንዘብ ያለያዘ ሰው አስበው ሲያጌጡ ይመላለጡ የሚለው በደንብ ኖሯት ነው የሚመጣው መተከሉ መሰራቱ አይደለም ከዚህ ውጭም በኋላ ደግሞ ከሄድክ በኋላ ወደ አገርም ወደ ምን ከሄድክ በኋላ ከዛ በኋላ በጣም መስጠት ያለበት ትሪትመንት አለ በጣም ማስነጠስ አይቻልም እንዲያለብህ አይቻልም የተወሰነ ጊዜ በጣም ቅዝቃዜ መጠበቅ አለብህ ካስነጠስ ሲረስኒ አስነጥስ ሲለኝ እንደዛ ነው ሳኩት ብትን ይላል ምናምን ያልኩት ግን ጥሩ አይደለም እንትን ሲያደርግ ላብ በጣም መጠንቀቅ አለብህ ሊያለብህ አይገባም በተወሰኑ ጊዜዎች ከዛ የምትጠቀማቸው ነገሮች አሉ ሻምፖዎች ሆኑ የምትቀባባው እነሱ የምትገዛቸው በጣም ኤክስትራ ናቸው ገባ ይገርማል በጣም እንደሚታሰበው እንዲህ ንቅል ትክክል አይደለም ማለት ነው እንዴ በጣም ብዙ ታጣለው ግን ቱርኮች ግን ቢዝነስ በደንብ እንትንም አለ እንደ ፌክ ሳይሆን እንዴት ልበል አንተ ነው የምትመርጠው አሉ ትንሽም ደግሞ የመንደር ሐኪም እንደምትለው አለ መንደርም የሚሰሩ አሉ ፌል ያደርግ ይችላል ምናምን ሞተ ባለፈው ከእንግሊዝ ሄዶ አላየም እንዴ ሞተውን እየተጸጉር እየተሰራ እንዴ በጣም ዜና ሆኖ ነበር እኮ ሞተ ጸጉር እየተሰራ በጣም ዜና ሆኖ ነበር በምን ምክንያት ማደንዘዣ በስቶበት እኔ እንጃ እንግዲህ የሆነ ችግር ይኖርበት ይሆናል ብቻ ህይወቱ አለፈ ምናምን አንድ ሰሞን በጣም ዜና ሆኖ ነበር እንግሊዛዊ ነው ያ ነፍሱን ይማረው እንግዲህ እና ቱርክ ብቻ ማሳጠር ማርዘብ መትከል ምናምን ይሄ በተለይ ሰርጀሪ ነገሮች በጣም ከፍተኛ ቢዝነስ ናቸው ያ ኢቭን የኮላሊት ምናምን ራሱ አለ ንቅለ ተከላ በእንትን ነው እንጂ ዶክመንታሪዎች ላይ ምናምን አይተህ ከሆነ አሉ ጎበዝ ዶክተር የሚባሉም አሉ በጥቁር ነው ያው በጥቁር ማለት በጥቁር የሚተክሉ ኩላሊት ምናምን የሰውነት አካል እንደዛ አይነት ይሰራል ኩሳው ይዘህ ሄደህ ከሱ አውጥቶ አንተ ላይ ማድረግ ታዲያ ምን ነው ጥቁር ነው በጥቁር ይሸጣላ አላቸው ነው የምትለው አንተ ዝም ብለህ ሄደህ ትገዛለህ ነው ኦኬ ሄደህ ትገዛለህ ካንተ ጋር ኮምፓቲብል የሆነ ይፈልጋል ምናምን ይመጣላል ያው ግን በጣም ብዙ ነው የምትከፍለው ምናምን ኮምፓቲብልማ ገደል ገባች እሷንም እኮ አዲስ ቴክኖሎጂ አመጡለት ነገር የለ አሁን በፊት የራስ ተመርምሮ የሚመሳሰል ማመሳሰያ ምን ተሰርቷል መድኃኒት ውድ ነው ግን 2 ዙር መውሰድ ሊኖርብህ ይችላል ወይ 1 ዙር ነው እንደድልህ ነው አንዱ ዙር $6000 መድኃኒት ይወስዳል ያሰውይ የሚሰጥህ ማለት ነው ይደረግለትና እንዲመሳሰል ይሆናል አይገርምም ሰይፉ ላይ ያቀረቡት ራሱ ይሄን ነገር ብለው ነበር በፊት ሰጣው ድነው የመጡት ያሁኖቹ ሳይሆን ከዚህ በፊት አልነበሩ አንድ ሄደው ሰጣው ተሳክቶ መጡና የሄዱ ጊዜ ትንሽ አለመመሳሰል ስላለ ምናልባት እሱን ህክምና ላይ ያስፈልጋችሁ ይችላል ተብለው ነበር ሲሄዱ ግን እድለኞች ሆኑ ሳያስፈልጋቸው ቀረና $6000 ነው አንድ ዙር በአንድ ዙር ካልመጣ ሁለተኛ ዙር ትደግማለህ ይመጣል ይመሳሰል ግን ለሱ ብቻ $12000 አስበው እንዴ በጣም ግን ይሄም እኮ ፈቃደኛ ሆኖ የሚሰጥ ሰው አብሮ አጠገብ ካለ ነው አይደለ ካለ ነው ይሄ ግን በጥቁር የሚደረግ ነገር ሲሆን ከየት እንደመጣ አታውቅም ከየሰው በየበረሃው ምናምን የሚደረገው ነው የሚመጣው ይከብዳል ያ እንለፍ ወደሚቀጥለው እሺ የሚቀጥለው እንደገና ተመልሰን ቻይና ነው የምንሄደው
ዛሬ ዛዋል ነው በቃ እንግዲህ እዛው ነው ያ ቻይና አንድ የጂም ባለቤት ፖርሽ አሪፍ ፖርሽ መኪና አለችውና እኔ ጂም ተመዝግቦ በ3 ወር ውስጥ 100 ፓውንድ የቀነሰ ወይም 50 ኪሎ ቺን ቁልፌን ሰጠዋለሁ የመኪናዬም ብሎ ባለው ማስታወቂያ አውጥቷል እሺ አሪፍ ይመስላል አይደለ መጀመሪያ መክፈል አለብህ ጆይን ለማድረግ መክፈል አለብህ ማለት ውድድር ውስጥ ለመግባት ራሱ መክፈል አለብህ ከከፈልክ በኋላ ትመዘገባለህ ትለካለህ ኪሎ ትመዘናለህ ቀን ይጻፋል ያቺ 3 ወር ጊዜ እንትን እንድትል ማለት ነው እስካሁን ወደ 30 አካባቢ እንትኖች ተመዝግበዋል ሰዎች እሺ እና ያቺ የምትከፍላት ክፍያ ትሬኒንግ ለ3 ወር ትሬኒንግ መስራት ብቻ ሳይሆን አሲስታንትም ይኖርሃል ኦኬ እንደዚህ ያርግ ምናምን ምግብም አንዳንድ ምግብ ይኖረዋል አንዳንድ ጥቅሞች አሉት ዝም ብለህ ብቻ አትከስረም ብሩን ብለው ማለት ነው ኦኬ ምክንያቱም ብሩ ስንት መሰለ የሚከፈለው ወደ 1400 አካባቢ የአሜሪካን ዶላር ነው ቻለኩ መኪናው ግን 30 ሰው መኪናውን እያሰበ ነው ሰው ግን እንትን የሚለው እኮ አሪፍ ቢዝነስ ማይንድ ነው ትሬን አረጋለሁ ካሸንፍ ኮስቷለሁ ባላሸንፍም ለ3 ወር ግን ጥሩ አገልግሎት አገኛለሁ ብሎ ነው ቢዝነስ ማይንድ ነው ሰውየው ያ እንግዲህ በ3 ወር ጊዜ ውስጥ 50 ኪሎ ማለት አስበው ብዙ ይመስላል ትንሽ ይመስላል በጣም ብዙ ነው እንጂ እንዴ ሰው ልጅ 50 ኪሎ እንዴት ይቀንሳል ከላው ላይ 3 ወር ውስጥ በ3 ወር ውስጥ 50 ኪሎ ማለት በቀን አንድ ሰው ግማሽ ኪሎ መቀነስ አለበት ማለት መቼም አይቀንስ አሁን እንግዲህ የጤና ባለሙያዎች የመጡት እዚህ ጋር ነው ሰው ያን መኪና ለማሸነፍ ብሎ ስፖርቱንም በተለያየ መንገድ ገባ ሊቀንስ ይችላል በቀን ያ ጤናማ ቅነስ አይደለም ከሰውነቱ ከፋቱ ብቻ ሳይሆን ከትክክለኛ ከጡንቻዎቹም ከአካሉ ምናም ብዙ የሚጎዳው ነገር ይኖራል እና በቀን ግማሽ ኪሎ መቀነስ ማይሆን ነገር ነው ሰውን አደጋ ላይ የሚጥል ነው ብለው ማስጠንቀቂያ አውጥተዋል ምክንያቱም በጣም ሪስኪ ነው በቀን ግማሽ ኪሎ መቀነስ ሪስኪ ነውና ይሄ ቢያንስ በሳምንት ግማሽ ኪሎ ነው መቀነስ የነበረበት ጤናማ ገባ ተብሎ እንዲሄድ እና ይሄ ያወጣው ነገር ልክ አይደለም ምናምን ይያሉ ነው ሰው ግን ያው የሚገባውም ገብቷል ያቺን መኪና ማሸነፍ ይፈልገውም ይሞክራል እንደማያሸንፈው ግን ያውቃል ምክንያቱም ካሰብከው እንደውም በ3 ወር 50 ኪሎ ሲባል ይቀላል ቢዝነስ ማይንድ ነው ሰውየው ቢዝነሱን እዛ ጋር አስከፍሎ ያሰራ ነው እንደገና ሰው አይቀንስም ለምን 50 ኪሎ ለመቀነስ ራሱ ኦቨርዌት መሆን አለበት 70 ኪሎ ያለ ሰውዬ እንዴት 50 ኪሎ ቀንሶ 20 ኪሎ መሆን አይችልም ኦቨርዌት የሆኑ ሰዎች መሆን አለባቸው ኦቨርዌት ገብተዋል ሲቀንሱ በቁመታቸውና በእንትናቸው ልክ ወደ 70 ወደ 60 ኪሎ ድረስ መውረድ የሚችሉ ሰዎች መሆን አለባቸው ለምሳሌ ባለ 110 እኮ 110 ኪሎ የነበረ ሰውዬ ነው ወደ 60 የሚመጣው ማለት ነው በ3 ወር ውስጥ እንደዛ ካልሆነ ሊሆን አይችልም ልፈልግ ነው ዝም ብሎ ሁሉም ሰው መሆን አይችልም ታዲያ እንዴ ባለ 60 ኪሎ 50 ኪሎ ቀንሶ የጠፋ ማለት ተነነ ማለት ነው አይሆንም ሊቀንስም አይችልም እንጂ አጥንቱ አለ ቦዲው አለ አይችልም እና እንግዲህ ኦቨርዌት የሆኑ ሰዎች ምናልባት ሊሞክሩት ይችላሉ ግን ከባድ ነው አይሆንም እንዴ ኪሎ መቀነስ በጣም ከባድ ነገር ነው በጣም ከባድ ነገር ጌን ማድረግ ቀላል ነው ከመቀነስ ለዛ ነው እኮ አይደለ አብዛኛው ሰው የሚወፍረው ታዲያ ጤናማ ቅነሳ ለመቀነስ በጣም እንትን ነው ከባድ ነው በጣም ከባድ ነው እንደዛ ብሎ አውጥቷል እንግዲህ መኪናው ፖርሽ ነች ፖርሹን ቁጭ አድርጎ 3 ወር ውስጥ 50 ኪሎ ቀንሱ እቺን መኪና ወሰዱ ብሎ እኮ ቢዝነስ በጣም ግን አሪፍ ቴክኒክ ነች ግን ቢዝነስ ነው የሰራበት እሱም ቢዝነስ ሰራበት ግን ኦቨርዌት የሚሆኑ ሰዎች ሞቲቬት ሊያረጋቸውና ሊሰሩበት ይችላሉ ግን ይሄ ምንም የሌለው ሰውዬ የኔ አይነቱ በአጥንቱ የሚሄድ ሰውዬ እንዴት አድርጎ 50 ኪሎ ይቀንሳል ቢያም ብስሬ ይሻላል ቢያንስ ይሄን ይመስሉ ነበር እንግዲህ ለዛሬ ያስኳቸው አሪፍ ቆይታ ነበረን አሪፍ ናቸው በጣም የጥንቆላው ገርሞኛል እኔ አንዳንዶቹ ወደ ሀገር ቤት ለመመለስም ትንሽ ከበድ ያሉ ነበሩ ያው መልሶታል ሁሉም መልሶታል ባይምሮ መልሶታል አንነጋገርም እንጂ ተመላልሶታል እንዲማለ እንዴ ብሎ ሐሳብ የመጣለትም ይኖራል አሁን ቤቱ ለራሱ በጭቃ ሰርቶ ይቀጥቅጥ እንግዲህ እና አሪፍ ነበሩ ክብራትና ክብራን እናንተ ማሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን በሚቀጥለው ቪዲዮዎች በሌሎች እንገናኛለን ላይክ ከተረሳ ሁሉ ላይክ አድርጉ አዳዲሶችም ሰብስክራይብ አድርጉ እንሰናበት አብራችሁን ስለነበራችሁ እናመሰግናለን ቪዲዮውን ከወደዳችሁት ላይክ ከደበራችሁ ደግሞ ይስተካከል የምትሉትን ኮሜንት ላይ አስቀምጡልን መልካም ጊዜ ባይ